ሰላም ጤና ይስጥልን ተመልካቾቻችን እንደምላችኋል። ከናሁ ቴሌቪዥን ለዕለተ ሰኞ ሰኔ 16 ቀን 2017 ዓ.ም የቀን ዜናዎች ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታም አያሌው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እንለፍ። ኢትዮጵያና ሶማሌላንድ ዲፕሎማሲያዊ ግንኙነታቸውን ለማጠናከር የሚያስችል ውይይት ማድረጋቸው ተገለጸ። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከሰሞኑ ለስራ ጉብኝት ኢትዮጵያ ከነበሩት የሶማሌላንድ የውጭ ጉዳይ ዓለም አቀፍ ትብብር ሚኒስትር አብዱራህማን ዳህሪ አዳን የተመራ ልዑክ ጋር ተገናኝተው ተወያይተዋል። ሚኒስትሩ ከሐሙስ ሰኔ 12 እስከ እሁድ ሰኔ 15 ቀን 2017 ዓ.ም ድረስ በአዲስ አበባ የስራ ጉብኝት አድርገዋል። የጉብኝታቸው ዋና ዓላማም በሶማሌላንድና በኢትዮጵያ መካከል ያለውን ዲፕሎማሲያዊ ግንኙነትና ስትራቴጂካዊ ትብብር ማጠናከር እንደሆነ ሶማሌላንድ አስታውቃለች። በቆይታቸውም በሁለቱ ሀገራት መካከል ያለውን አጋርነትና መልካም ግንኙነት ለማሳደግ ተወያይተዋል ተብሏል። ከውይይቱ በኋላም የሶማሌላንድ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር አብዱራህማን እንደገለጹት በኢትዮጵያና በሶማሌላንድ መካከል ያለውን የቆዩ ግንኙነቶች ለማጠናከር ከኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጋር በመገናኘታቸው ክብር ይሰማናል ብለዋል። አክለውም የኢትዮጵያ መንግስት ላደረገልን ደማቅ አቀባበል እናመሰግናለን። የጋራ ጥቅሞቻችንን የሚያሳድጉ የትብብር ጥረቶችን በጉጉት እንጠባበቃለን ሲሉም ገልጸዋል። ኢትዮጵያና ዴንማርክ የ$238.4 ሚሊዮን የሁለትዮሽ ሽልማት ስምምነት ተፈራረሙ። ኢትዮጵያና ዴንማርክ ከጎርጎሮሳውያኑ 2025 እስከ 2029 ድረስ ለ5 ዓመት የሚዘልቅ የ$238.4 ሚሊዮን የሁለትዮሽ ሽልማት ስምምነት ተፈራርመዋል። ስምምነቱ በሁለቱ ሀገሮች መካከል እያደገ የመጣውን አጋርነት ያሳያልም ተብሏል። ለ5 ዓመታት የሚዘልቀው ፕሮግራሙ $238.4 ሚሊዮን የአሜሪካ ድጋፍ የተደረገ ሲሆን ይህም ከዴንማርክ ታላላቅ ዓለም አቀፍ የልማት እርዳታ ፕሮግራሞች ውስጥ አንዱ መሆኑን ተመላክቷል። የገንዘብ ሚኒስቴር ዴኤታ ስምሪታ ሰዋሰው ፕሮግራሙ ለኢትዮጵያ በጣም አስፈላጊ በሆነበት ወቅት ላይ መምጣቱን ጠቅሰው ዴንማርክ ላደረገችው ድጋፍ ምስጋና አቅርበዋል። በኢትዮጵያ የዴንማርክ አምባሳደር በበኩላቸው ስምምነቱ በኢትዮጵያና ዴንማርክ መካከል ያለውን ጠንካራ የሁለትዮሽ ግንኙነት ለዓመታት የዘለቀውን መልካም አጋርነት የሚያሳይ ነው ብለውታል። የፌዴራል መንግስቱ የፖለቲካ ሰውነቱን የተሰረዘውን ህወሓት ፖለቲካዊ እንቅስቃሴ አደብ እንዲያስይዝ ስምረት ፓርቲ ጥሪ ያቀረበ። በቀድሞ የህወሓት አባላት በቅርቡ የተመሰረተው ዲሞክራሲያዊ ስምረት ትግራይ ስምረት ፓርቲ በተፈናቃዮች ስም የፖለቲካ ትርፍ ለማግኘት የሚካሄድ እንቅስቃሴ ተቀባይነት የሌለው መሆኑን ገልጸዋል። በጠቅላይ ሚኒስትሩ የአፍሪካ ቀንድ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ የሚመራው ዲሞክራሲያዊ ስምረት ትግራይ ፓርቲ ይህንን ያለው በትግራይ ደረጃ ለ37ኛ ጊዜ የተከበረውን የሰማዕታት ቀን በማስመልከት ባወጣው ድርጅታዊ መግለጫ ነው። ፓርቲው አክሎም የፌዴራል መንግስት ከፖለቲካ ፓርቲዎች ምዝገባ የተሰረዘው የህወሓት ቡድን የሚያካሂደውን ፖለቲካዊ እንቅስቃሴ ህግና ስርዓት ማስያዝ ይገባዋል ሲልም ጥሪ አቅርበዋል። ፓርቲው በመግለጫውም ከግንቦት 2015 ዓ.ም ጀምሮ ተፈናቃዮች ወደ ቀያቸው ለመመለስ የተደረገውን እንቅስቃሴ ያደናቀፈው ኋላ ቀር ቡድን ሲል የገለጸው በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ነው ብለዋል። ቡድኑ ድርጅቱ ሳይድን የሚመለስ ተፈናቃይ የለም፣ የጊዜ አስተዳደሩ አመራሮች የትግራይን መሬት ተሸጠዋል የሚሉና ሌሎች በሬ ወለድ ወሬዎችን በማሰራጨት የፌዴራሉ መንግስትና ነባሩ ጊዜ አስተዳደርን ከግንቦት 2015 ዓ.ም ጀምሮ የያዙትን እቅድ ሙሉ በሙሉ እንዲደናቀፍ አድርጓል ሲልም ህወሓትን ከሷል። ስምረት ፓርቲ ቡድኑ ተፈናቃዮችን ወደ ቀያቸው መመለስ ይቅርና ህወሓትን ከኢትዮጵያ የፖለቲካ ፓርቲ እንቅስቃሴ መሰረዝ መታገድ ያልቻለ አቅመ ቢስና መሰሪ ድርጅት ነው ሲል አጣጥሎታል። ኋላ ቀር ቡድኑ ሲል የጠራው ቡድኑ ከኤርትራ መንግስት ጋር የጀመረውን ህገወጥ ግንኙነት እንዲቆም የፌዴራሉ መንግስት የሚገባውን ኃላፊነት እንዲወጣ የጠየቀው ስምረት በሀገራዊ ህጎች ከማንኛውም ፖለቲካዊ እንቅስቃሴ የተከለከለ ቡድን ከአፍራሽ ተግባሩ በማስቆም ተጠያቂነትን ማረጋገጥ ይገባል ማለቱን ከፓርቲው መግለጫ ላይ ለመመልከት ችለናል። ያልታሰበ ሲሳይ ለባሉካም ለደንበኛም ከአቢሲኒያ ባንክ። ይህ እጣ አይደለም፣ ቢዝነስ የሚደጉም ጉርሻ ነው። የቢዝነስ ባለቤቶች ክፍያዎችን በአቢሲኒያ ባንክ ክፍያ አማራጮች በመቀበል እስከ 1.6 ሚሊዮን ብር ጉርሻ ፈሱ። ከሲሳዩ ማንም አይቀርም። ካሸሮችና አስተናጋጆች ተፍ ተፍ ብላችሁ በየዕለቱ እስከ 500 ብር ጉርሻ ወደ ኪሳችሁ። ለደንበኛም ጠብሰቅ ያለ ሌላ ሲሳይ ይዘናል። በአቢሲኒያ ባንክ የሚከፍሉ ደንበኞች በመሃል አዲስ አበባ የመኖሪያ ቤት እድለኛ ይሆናሉ። ማመን ቢከብድም ይህ ሁሉ ከአቢሲኒያ ባንክ። አቢሲኒያ የሁሉም ምርጫ። ደንብና ሁኔታዎች ተፈጻሚነት አላቸው። ምን አሰብክ ታዲያ? ዛሬ ላደርገው እኮ የምረን ነው? አዎ። ታዲያ እዚህ ምን ትሰራለህ? ሂዳ ታዲያ አንበሳ ታዲያ ይቅና። አመሰግናለሁ። ያረገው ነው። አትቀልድ። ያደርገው ነው።
እንኳን ለዚያ በቃ ልጄ። የእውነትህን ነው? ወይኔ ደስ ሲል። ይህ በጣም ደስ የሚል ዜና እኮ ነው። ሰማሁ እኮ በጣም ደስ ብሎኛል። ታገቢኛለሽ የኔ ቆንጆ? የትኛውንም አይነት የሳፋሪኮም ጥቅል ገዝተው ወደ ቴሌ በመደወል ያለ ሐሳብ ያውሩ። በተጨማሪም በሚገዙት እያንዳንዱ ጥቅል ተጨማሪ ጉርሻ ያገኙ። ሳፋሪኮም ኢትዮጵያ በአብሮነት ወደፊት። ወደ ውጭ ዜናዎች እናልፋለን። የዋግነር ቅጥረኛ ቡድን በምዕራብ አፍሪካ ለፈጸማቸው ተግባራት የጦር ወንጀል ክስ ቀረበበት። ከሩሲያ ጋር ግንኙነት ያለው የዋግነር ግሩፕ ቅጥረኛ ቡድን ዓለም አቀፉ የወንጀለኞች ፍርድ ቤት ICC በምዕራብ አፍሪካ የጦር ወንጀል ፈጽሟል በማለት ሚስጥራዊ ዘገባዎችና ክትትል እየተደረገበት እንደሆነ ገልጸዋል። ፍርድ ቤቱ በማህበራዊ ሚዲያ በተለይም በማሊ ውስጥ የተፈጸመውን አሰቃቂ ድርጊቶችን የሚያሳዩ ስዕላዊ ምስሎችን ማጋራት በራሱ በጦር ወንጀል መፈረጁንም ሲመረምር ይሄ መጀመሪያው ነው ተብሏል። እንደ ሪፖርቶቹ ከሆነ ዋግነር በማሊ ውስጥ ያለውን ተሳትፎ አሳሳቢ የጦር ወንጀል እንዲጨምር አድርጎታል። ቅጥረኞች እንደ ቴሌግራም ባሉ መድረኮች ላይም አረመኔያዊ ድርጊቶችን ለህዝብ ያጋሩ ነበር ተብሏል። የICC ምርመራ የሚያተኩረውም እነዚህን አሰቃቂ ምስሎች መለጠፍ የዓለም አቀፍ ሕግን መጣስ ነው በሚል ነው። ይህ በእንዲህ እንዳለ ሩሲያ አሁንም በዋግነር ኃይሎች የተዋቀረ የአፍሪካ ኮርፕስ በመባል የሚታወቅ ቡድን በሀገሪቱ ውስጥ እንዲቆይ አስባለች ተብሏል። በመጨረሻም አሜሪካ በትላንትናው ዕለት በኢራን የኒውክሌር ተቋማት ላይ ጥቃት መፈጸሟን አስታወቀች። ጥቃቱን ተከትሎ መግለጫ የሰጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቴህራን ወደ ሰላም ካልመጣች አሜሪካ በድጋሚ ኢራን ላይ ጥቃት ለመፈጸም ዝግጁ ናት ሲሉም ተደምጠዋል። ትራምፕ አክለውም ሰላም በፍጥነት ካልመጣ ሌሎች ተጨማሪ ኢላማዎችን በትክክል በፍጥነትና በብቃት እንመታለን ብለዋል። በዚህም አብዛኞቹ የቴህራን አካባቢዎች በደቂቃዎች ውስጥ ሊደመሰሱ ይችላሉ ሲሉም ትራምፕ አስጠንቅቀዋል። ፕሬዝዳንት ዶናልድ ትራምፕ አሜሪካ በኢራን የኒውክሌር ተቋማት ላይ የፈጸመችውን የምሽት ጥቃት ተከትሎ ለህዝቡ ንግግር አድርገዋል። ትራምፕ በሰጡት መግለጫ የኢራን ቁልፍ የኒውክሌር ማበልጸጊያ ተቋማት ሙሉ በሙሉ ተደምስሰዋል ብለዋል። ተልእኮውም የኢራን የኒውክሌር ማበልጸጊያ አቅም ማጥፋትና የኒውክሌር ስጋትን ማስቆም ነው ሲሉም ትራምፕ ተናግረዋል። ትራምፕ አክለው ዩናይትድ ስቴትስ በኢራን በጣም አስቸጋሪ የሆኑትን ኢላማዎች ብትመታም በርካታ ኢላማዎች ይቀራሉ ብለዋል። ትራምፕ ኢራን ሰላምን ካልመረጠች ከስካሁኑ የባሰ ጥፋት ይጠብቃታል ካሉ በኋላ የወደፊት ጥቃቶች በጣም የከፉና በጣም ቀላል ሊሆኑ ይችላሉ ማለታቸውን ቢቢሲ ስፑትኒክን ጠቅሶ ዘግቧል። ኢራን በበኩሉ አሜሪካ ላደረሰችው ጥቃት የከፋና የማያባራ መዘዝ ይከተላታልም ስትል ዝታለች። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝነላችሁ የቀን ዜናዎች እስካሁኖቹ ነበሩ። ዜናዎቹ ወደ እናንተ እያደረስኩ አብሬያችሁ ቆየሁት። ሀብታማ እያለሁ ነበርኩኝ። ሰናይ ቀን።